በተዘጋ ቤት ውስጥ ክርስቶስ መቃብር ውስጥ ምን ያደርጋሉ? እነሱ መቃብር ውስጥ ምን ያደርጋሉ? እሱ ሲነሳ መቃብር ውስጥ እነሱ ምን ያደርጋሉ? መቃብር እኮ ጠባቂ ተደርጎ ሲነሳ ያየው መቃብር ውስጥ ምን ያደርጋሉ? መቃብር ውስጥ አይደለም። መቃብር ውስጥ ምን ያደርጋሉ? መቃብር ውስጥ አልጠየቅም። አንድ ጊዜ አዳምጠኛ። መቃብር ውስጥ ምን ያደርጋሉ ይለኛል። እኔ ክርስቶስ የት ያለባቸው አላልኩም። አዳምጥ፣ ረጋ በል። ኢየሱስ ክርስቶስ ስለዚህ አንድ ጊዜ አዳምጠኝሽ፣ አንድ ጊዜ አዳምጠኝ። ጥያቄውን መጀመሪያ ልትመልስ አይደል የገባኸው? አንዳውን ላይ ነው ኢየሱስ ክርስቶስ። እሺ ጨርስና አውራለሁ። የተጠየቅነው መለሰ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ያየ አንድ ሐዋርያ አለ የለም? ያለው እሺ አንድ ጊዜ እድል ሰጥቻለሁ። አንድ ጊዜ በመጀመሪያ አዳምጠኝ። ክርስቶስ ኢየሱስ በመቃብር ውስጥ እሺ አንድ ጊዜ አዳምጠኝ እባክህ። ክርስቶስ ኢየሱስ በመቃብር ውስጥ ተቀብሯል። በመቃብር ውስጥ ደግሞ ሐዋርያቶቹ የሉ። ክርስቶስ ኢየሱስ ሲነሳ በሌሊት ነው የተነሳው። በመቃብር ውስጥ ሐዋርያቶቹ የሉ። ነገር ግን ከሞት እንደተነሳ ተገልጦላቸዋል። አየህ፣ ከሞት እንደተነሳ ተገልጦላቸዋል። ስለዚህ አሁን እየጠየቅ ያለው ጥያቄ ምንድን ነው? በመቃብር ውስጥ በመጀመሪያ ሰዎቹ ምን ያደርጋሉ? ሲነሳ ያየዋለ የለም? ሲነሳ ያየዋለ ሐዋርያቶች መልስ እሱ አንድ ጥያቄ ልጠይቅ ትጠይቃለህ። ኢየሱስ ክርስቶስ ከመቃብሩ ሲነሳ ያየው አንድ ሐዋርያ የለም? ወላሂ የለም። አይዋሻቸው፣ አይዋሻቸው። ቀሳውስቶቻቸው ሸወዳቸው። ጳውሎስ ደግሞ ብሏል፣ ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል። ክርስትናችን ምንድን ነው አለ ጳውሎስ? ከንቱ ነው አለ። ምን ካልሆነ? ክርስቶስ ከመቃብር ካልተነሳ አለ። እነዚህ ሰዎች መስፈርታቸው ደግሞ ምንድን ነው? የአይን እማኝ አለን ለክርስትናችን ያለ። እንደዚያ ከሆነ የክርስትና መሰረት የክርስቶስ ከሙታን መነሳት ከሆነ እንደ ጳውሎስ ንግግር ክርስቶስ ሲነሳ ያየው ሐዋርያ አለ የለም ብላችሁ ስትፈትሹ የለም ወፍ። ስለዚህ ክርስትና ሐሰት ነው በጳውሎስ። እሺ ውሱ አንድ ጊዜ አዳም። አሁን በመጀመሪያ አንተ ስህተት ምንድን ነው? በመጀመሪያ ክላስ ውሱ በመጀመሪያ ጥያቄ ስህተት ነው። ጥያቄ ራሱ እየጠየቅ ያለው ጥያቄ ስህተት ጥያቄ ነው። ጥያቄ ሲጀምር ለምሳሌ አሁን በነብያችሁ እንኳን ብንሄድ መቃብር ውስጥ ማንም አይገባም። መቃብሩ ከውጭ ነው የምጠብቁት አይደል እንዴ? እሺ አይደለ? አንድ ቄስ ይዛችሁ ጠይቁት። ኢየሱስ ክርስቶስ ሲነሳ ያየው ሐዋርያ አለ በላችሁ ጠይቁት። ወላሂ የለም፣ ውሸታቸው ነው። ፊልም እያየ አእምሮ ተቀረጸ። ሰላም አለይኩም። አንዴ ክርስቲያኖች ካሉ እነሱ ጨርሱ። ይኸውልህ እሱ ምን አለ መሰለህ፣ አሁን ለምሳሌ ስታስተምር እንደ ሙስሊም ስታስተምር ለምን አንቀጽ ስላስተምሩት ለምን አንቀጽ እየጠቀስህ ለምን አታስተምርም? ይሄ ቦታ ላይ ይሄ ቦታ ላይ መልሳለህ ወየ። እሺ አሁን ለምሳሌ እናንተ ቁርአን ነው ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይስ የለም? እንደ መጽሐፍ ቅዱስ ያለው መጀመሪያ እኔ ልጠይቅህ ነው ያልኩት። ለዚህ ጥያቄ አሁን ለምሳሌ አንተ ቁርአንን ስታስተምር አንቀጽ ጠቅሰህ ለምን አታስተምርም? ለምን አታስተነትነንም? አንተ ለምሳሌ በሂደት ዝም ብለህ ይሄ ነው ከምትል አንተ ትክክለኛ ኡስታዝ ከሆነ ወይም ምን ይሻላቸዋል? ትክክለኛ ኡስታዝ ከሆንክ ምን ይሻላቸዋል? ትክክለኛ ኡስታዝ ከሆነስ እስኪ ግጠም፣ አንቀጽ እየጠቀስህ ማለት ነው። ግጠም እስኪ ረስካል ለውራ ኡስታዝ ከሆነ ትክክለኛ ኡስታዝ ከሆነ ቁርአንን ያዝ፣ መጽሐፍ ቅዱስን ያዝ፣ ከዋቂዎች ጋር ግጠም እስኪ። ይሄ ጋር ዝም ብለህ ከሙስሊምም ከክርስቲያንም ዝም ብለህ የሚያውቁት መሀይሞች ይዘህ ከማውራት በስተቀር ይዘህ አንቀጽ አንተ ኦርቶዶክስን ካሸነፍክ እኔ 3 አንበሳ ላወርድልክ። አንዴ እሱ ልመልስለት። አንዴ ባላ ገብተህ ሪከርድ አለ ውስጥ የእሱ ፕሮፋይል ውስጥ ገብተህ እሱን ተከታተል። ሪከርድ አድርግ። አሁን መተህ አትስፈና እንደፈለክ ሪከርድ ታና እዛ ገብተህ አንተ ትክክለኛ የኦርቶዶክስ እምነት ተከታዮችን መጽሐፍ ቅዱስ ይዘው አንተ ቁርአንን ይዘህ ምን ማድረጋቸው? እንዲህ ናቸው በቃ ክርስቲያኖች። ምን ይሻላቸዋል? ይገርመው እሱ የኔም ከነሱ ነበርኩ። በእንደዚህ በማስተባበል እንትን ውስጥ ነበርኩ። እውነትን ላለማየት ብዙ ትጥራለህ፣ ግን ለአላህ በፍቃድ ካልተሸነፍክ ታስተባብላለህ። ከጌታ ጸጋ ደግሞ ቤተኛው ልታስተባብል አችልም።
እኔ ነገርኳቸው መስፈርት ክርስትና ስህተት ለመሆኑ ወላሂ ጳውሎስ ንግግር በቂ ነው። በአጭሩ እኔ ልንገራቸው። ጳውሎስ ምን አለ? የክርስቶስ ከሙታን መነሳቱን ከሌለ አለ በቃ ክርስትናችን ከንቱ ነው አለ። አያቸው አይደለም? ታዲያ ይሄን ነገር በራሱ በጳውሎስ ንግግር ክርስትና ውድቅ መሆኑ ማስረዳት ትችላላቸው። ክርስቶስ ሲነሳ ያየው አንድ ሐዋርያ አለ ወይንስ የለም በሏቸው። ተነስቷል ብለው የመሰከሩ እንዳለ ሐዋርያቶችን ሰብስባቸው ማለት ነው። አንድ ቦታ ላይ የለም። የሚገርማቸው አንዲትም ቦታ ክርስቶስ ከሙታን ተነስቷል ብሎ ያየ ይሄንን የለም፣ በቃ ምስክር የለም። ስለዚህ ክርስትና እርቅ ነው። ምክንያቱም ይሄን ትልቁን የክርስትና መሰረት ከሙታን መነሳቱን ክርስቶስን አይቶ የመሰከረ አንድም ሐዋርያ የለም። ይህን ጥያቄ ጠይቃቸው ቀሳውስቶቻችሁን፣ ፓስተር መምህሮቻችሁ ሁላቸው ነው። ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ ወይ? ብዙ ጊዜ ምስክር የዓይን እማኝ አለን እንላለን በእምነታችን ላይ። ሙሐመድ ግን የዓይን እማኝ ስላልሆነ አንቀበለውም ከ600 ዓመት በኋላ ስለመጣ ትሉናላችሁ። እሺ የእኛስ ሐዋርያቶች ምስክር ናቸው ወይ? ለዚህ ለክርስትና መሰረት ከሙታን ለመነሳቱ ኢየሱስ ክርስቶስ ብሏቸው አንድ ምስክር የላቸውም። አንዲት ቦታ ላይ ከአራቱ የወንጌል ባለቤቶች ማቴዎስም፣ ማርቆስም፣ ሉቃስም ዮሐንስም ክርስቶስን ከሙታን ሲነሳ ያየው አንድም የለም። ጳውሎስም አላየም። ወደ 10 ምናምን ቦታ ላይ ጳውሎስ ተነስቷል እያለ ጽፎላችኋል። አይቷል ወይ? የለም። አያቸው አይደለም? ነቢዩ ሰለላሁ ዐለይሂ ወሰለምን ስላላዩ ነው አይደለም አትቀበሉት? አላየምና ሙሐመድ ከ600 ዓመት በኋላ መጥቶ የዓይን እማኞቻችን ናቸው ግን ሐዋርያቶቻችን ትላላችሁ ስለ ክርስቶስ ከሙታን መነሳት። ነገር ግን እነሱ የዓይን እማኝ ራሱ አይደለም። እንደ መጽሐፍ ቅዱስ አንዲትም ቦታ ኢየሱስ ክርስቶስን ከሙታን ሲነሳ ያየ ሐዋርያ የለም። ውሸት ነው። እሺ ጥያቄ ያለ መጠየቅ ይችላል። ስታወሩ በማስረጃ ወሩ። ሰላም አለይኩም። ያደግኩት የክርስቲያን ቤተሰብ ውስጥ ነው እና እኔም ክርስቲያን ነኝ አሁን ላይ ያለሁበት ማለት ነው። ነገር ግን በዚህ ቲክቶክ ላይ መጽሐፍ ቅዱስንም ሳነብ በትክክል ነው እኔ ሙስሊም መሆን እፈልጋለሁኝ። ነገር ግን አሁን ላይ ያንን ማድረግ አልችልም። የምኖረው ከቤተሰብ ጋር ነው እና አሁን ላይ እኔ ሙስሊም ልሁን ብል ከቤተሰቤ መጋጨት ነው የሚሆነው። ምክንያቱም ከድሮም ጀምሮ እኔ ወንጌልንም ሆነ ሳላነብ ቁርአንንም ሳላውቅ በፊት እኔ ለእስልምና ያለን አስተያየት እና እይታ በጣም የወረደ ነበረ። ምክንያቱም እኔ በህይወቴ እስከዛሬ 20 ዓመቴ ነው ዘንድሮ። ይሄን ሁሉ ዓመት ስኖር የእናንተ ቁርአን ላይ ስለ ማርያም ተጽፈዋል፣ ስለ ኢሳ ተጽፈዋል፣ ስለ ኢየሱስ ማለት ነው። ያንን ነገር እንኳን አላውቅም ነበር። ኢቨን እስልምና ሰው መግደልን እንደሆነ የሚያስተምር አይነት ነገር ነው እኛ ጋር የነበረው እና ያደግንበት ወይም ያ ነው። ነገር ግን አሁን እኔ ካነበብኩኝ በኋላ ሙስሊም መሆን እፈልጋለሁ። አሁን ግን የምኖረው ከቤተሰቤ ጋር ነው። አባቴ በጣም ተቸግሮን ያሳደገኝና እሱን ማስከፋት አልፈልግም። ቤተሰብን ማስከፋት ደግሞ በየትኛውም ሃይማኖት ይፈቀዳል ብዬ አላስብም እና እሱን ረድቼው ልክ ራሴን ችዬ የራሴን ህይወት መኖር ስችል ሙስሊም መሆን እፈልጋለሁኝ። እንዴት ባደርግ ነው ቀጥል እሱ ከጨረስ የታድርግ ጨርስና ከዛ ትቀጥላል። ተናገር ትናገር። ከዚህ በኋላ ታድርግ። እሺ ላውራ እና እሱ በውስጥ መስመር እንኳን ብታናግረኝ በጣም ብዙ ማናገረ ነገር አለ በህይወቴም ዙሪያ ማለት ነው ያለውን ነገር። የኔ ፍላጎት እውነቱን ስነግርህ ሙስሊም ሆኜ መኖር ነው። ነገር ግን ቤተሰቤን ሳላስከፋ እንዴት ያንን ነገር ማድረግ እችላለሁ? ልመልስልሽ ሰው ስለምፈልገው ነገር ግን ቤተሰቦቼ ይቀየሙ አልሰማም። አንድ ሰው ለመስለም እና ለማመን ፈልጎ ነገር ግን ቤተሰቦቼ ይቀየሙብኛል ካለ የአምላክን ትእዛዝ ነው ማስቀደም ያለበት ወይንስ የቤተሰብን ብለን ስናይ ጊዜ የአምላክ ትእዛዝ ይቀደማል። የአምላክ ትእዛዝ ይቀደማል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ። ፈጣሪን በማመስ ፍጥረታትን መታዘዝ አይቻልም አሉ። ስለዚህ አንድ ሰው እዚህ ዓለም የመጣው የፈጣሪውን ትእዛዝ ጠብቆ ለመሄድ ነው። ጥቂት ጊዜ ነው እዚች ዓለም የምንኖረው። ልክ እንደ እንግዶች አስቡ ራሳቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኩን ፊ ዱንያ ከአነከ ገሪብ አው ዓብር ሰቢል አሉ። በዚች ዓለም ላይ ስትኖሩ ልክ እንደ እንግዳ ሆናችሁ ኑሩ።
ወይንም ደግሞ ልክ እንደ መንገድ ኃላፊዎች ሆናችሁ ኑሩ አሉ። እዚህ ዓለም የምትዘወትሩበት ዓለም አይደለም። ይቺ ዓለም ጊዜያዊ ነች። ታቸውንም አላህ በቁርአን ላይ ሲናገር ወማ ሃዚህ ልሐያቱ ዱንያ ኢላ ለዕቡ ወለህ ወኢነ ዳር ልአኪረተ ለሂየ ልሐይዋን ይላል። ትክክለኛው ዓለም የዘላለም ህይወት ያለው በቀጣዩ ዓለም ነው እያለ ይናገራል። ስለዚህ በዚህ ዓለም ላይ ዘላለም አትኖሩ። እዚህ ዓለም የመጣችሁት ጌታችሁን አምላካችሁን አምልካችሁ እንድትሄዱ ብቻና ብቻ ነው። እርሱ በነቢያት በኩል ያዘዛችሁን ትእዛዝ ፈጽማችሁ እንድትሄዱ ብቻ ነው። በዚያን ጊዜ ታዲያ ቤተሰብና ጓደኞች፣ ዘመድ አዝማድ፣ አብሯችሁ የሚኖር ሰው ያን ነገር ሊጠላባችሁ ይችላል። የተጣሪን ትእዛዝ እስከጠበቃችሁ ድረስ ግን ለምን የዓለም ሰው ከበስተጀርባቸው አይሆንም? ጉዳያቸው ሊሆን አይገባም። ገብታችኋል አይደል? አብርሃም ሲነሳ ኢብራሂም ዓለይሂ ሰላም ብቻውን ነበር። እንዳለ አባቱ፣ ቤተሰቡ ሙሉ ከሃዲ ነበር። ሁሉም ተቃውመውት ነበር። ገብታችኋል? ነገር ግን ያ ነገር ለእርሱ ምን ማለት አልነበረም። ላክ አላህ በሱራ መርየም ወይም የማርያም ምዕራፍ የሚለው ቁርአን ላይ አብርሃም ከአባቱ ጋር ያደረገውን ንግግር ሲገልጽልን በጣም ይገርማቸዋል። አባቱ በጣም ጨካኝ ነበረ። አባቱ በጣም እያለ በስነ ስርዓት እያስተማሩ ወደ ቀኑ መንገድ ጠራው። ያ አበቲ ላ ተዕቡድ ያ አበቲ እኒ ቀድ ጃአኒ ምን ልዕልሚ ማ ለም የእቲክ፣ አባዬ ሆይ ወደ አንተ ያልመጣለህ መለኮታዊ እውቀት ከአምላኬ ዘንድ ወደ እኔ መጥቶልኛል። ፈተቢዕኒ አህዲከ ሲራጦን ሰውያ፣ አምላክ ያላህ ሆይ ቅኑን መንገድ ምራኝና ማን ነው ፈተቢዕኒ ተከተለኝ አባዬ፣ አህዲከ ሲራጦን ሰውያ፣ ቀጥተኛውን መንገድ መራህ ዘንድ ይለዋል። አባቱ መጨረሻ ላይ ምን ነበር ያለው? ቃል ለአርጁ መናክ፣ እቀጠቅጥሃለሁ ወይንም መወግርሃለሁ ከዚህ ሂድልኝ ነው ያለው። እንደ አጠቃላይ ይህ ነው። አሁን ቤተሰቦችን ሳላስቀይም እንዴት ነው እስልምናን መቀበል የሚችለው ወደሚለው ስንመጣ ጊዜ እስልምናን መቀበላችሁን ለቤተሰቦቻችሁ የግዴታ ማሳወቅ አይጠበቅባችሁም። ገብታችኋል አይደል? አምላክ አላህ በእናንተና በእርሱ መካከል ነው እንጂ የሚፈልገው የግዴታ ለህዝብ ካላሳወቅ አልቀበልህም የሚል አምላክ አይደለም። ገብታችኋል? ስለዚህ አንድ ሰው በእርሱና በአላህ መካከል ያለውን ነገር ካስተካከለ ኸላስ ይሄ ብቻ በቂ ነው። ቤተሰቦቻችሁ የግዴታ ማወቅ አይጠበቅባችሁም። እናንተ ሻራ ትይዛላችሁ፣ ታምናላችሁ። ከዚያም በኋላ የሶላት ትእዛዛቶችን ከቻላችሁ ቤታችሁ ትንሽ ክላስ ካለቻችሁ እሷን ዘግታችሁ ትሰግዳላችሁ። ከዚያ በኋላ ማህበራዊ ህይወታችሁን ከቤተሰብ ጋር ትኖራላችሁ። ችግር የለውም። ከዚያ በኋላ ይሄን ማድረግ ካቃታችሁና ቤት ውስጥ ሌላ ክላስ ከሌለ ምናልባት ጓደኞች ይኖራችኋል፣ በአቅራቢያችሁ ሙስሊም ልጆች። እነርሱን ሚስጥር አድርጉልን ትሏቸውና እንትን ትላላችሁ፣ ትሰግዳላችሁ ከእነርሱ ጋር። ያ ነው። ከዚያ እስላማዊ ትምህርቶቻቸውን እየተማራችሁ አምላክ አላህ የሚያዛቸውን ትፈጽማላችሁ፣ የሚከለክላችሁን ደግሞ ትርቃላችሁ። ሌላው ነገር ይህ እስከ መቼ ድረስ ልትሉ ትችላላችሁ። ይህ ነገር በጣም የሚገርመው የሰለሙ ሰዎች ይሄንን ስሜት ያውቁታል። ከመስለማቸው በፊት ይሄ ነገር ሁሉም ያስፈራቸዋል። ነገር ግን ከሰለሙ በኋላ የሚገርም ጽናት አላህ ስብሐነ ወተዓላ በልባቸው ውስጥ ይሰጣቸዋል። የሚገርም ጽናት አላህ በልባቸው ይሰጣቸዋል። ምን አይነቶችን ነው ግን ከተባለ በዚያው እውቀትን በመማር ላይ የጸኑ ልጆች ካሉ ማለት ነው። እስላማዊ እውቀታቸውን የተከታተሉ ሰዎች ስለ ቁርአንና ስለ ሐዲስ ይበልጥ በተማሩ ቁጥር አላህ ስብሐነ ወተዓላ በልባቸው ውስጥ የሚገርምን ጽናት ይሰጣቸዋል። ይባቸዋል። ነገር ግን ያንን ነገር ሳይማሩ ዝም ብለው የሚጫወቱ ከሆነ በራሳቸው ላይ ያን ጽናት አያገኙትም። ይባቸዋል። ያን ጽናት አያገኙትም። ይህ እና ስለዚህ ይሄን ማድረግ ትችያለሽ ማለት ነው። አምላክ አላህ ስብሐነሁ ወተዓላ በአንቺና በእርሱ መካከል ነው እንጂ ለህዝብ ካላሳወቅሽ እኔነትሽን አልቀበልም የሚል አምላክ አይደለም። አምናችሁ አምልኳችሁን በድብቅ እየሰራችሁ ሲመቻችላችሁ ጊዜ ደግሞ የዛኔ በገሃድ ወጥታችሁ ታመልካላችሁ እርሱን ማለት ነው። ይህን ይመስላል። እሺ ቃል ሰላም፣ እንዴት ነሽ? እና ቤቲ ማስተላለፍ የምፈልገው መብታ ይኸውልሽ፣ ቤቲ እኔም በእናቴም በአባቴም ዘር ሙስሊም የተባለ የለም። ለዘሮችን የመጀመሪያ ሙስሊም ነኝ። ግን ማወቅ ያለብሽ ነገር ቢኖር መቼ እንደምንሞት አለማወቃችን ነው። ህይወታችን ምስጢር መሆኑ እና ደግሞ ልክ ይህን ሃይማኖት ስትቀበይ እኔ የገፋፋዎች አይደለም፣ ግን ስትሰልሚ መስለም ያለብሽ ሙስሊሞችን ተከተለች ሳይሆን እስልምናን ብለሽ ነው፣ አላህን ብለሽ ነው። አላህን መጠጊያሽ አድርገሽ ስትሰልሚ ደግሞ ከየት መጣ የማትይው ጽናት፣ ከየት መጣ የማትይው ጥንካሬ ልብሽ ላይ ይመጣል። እኔ መጀመሪያ ላይ በጣም ነበር የምፈራው። ሂጃብ ለብሼ እንዴት ነው ቤተሰቦች ፊት የምቆመው እላለሁ። ግን ይህንን ነገር ደግሞ ለልብሽ ጥንካሬ የሚሰጠው ሰዎች አይደሉም፣ አላህ ነው የሚሰጥሽ።
አላህ ነው የሚያደርግልሽ እነዚህን ነገሮች። አላህ ነው ሽፋን የሚያደርግልሽ። ግን ስትሰልሚ አላህ ፍጹም ልብሽን በፍጹም ፍጹም ፍጹም ንጹህ አድርገሽ አላህን ብቻ ተጠክተሽ አድርገ። ሙስሊሞችን ብለሽ ካልሆነ ሙስሊም ጓደኞች ስላለሽ ሙስሊም ፈልገሽ ካልሆነ ወይ ወንዶችን ወይ ብቻ የትኛውንም ሙስሊም አካላት ሳይሆን አላህንና እስልምናን ብለሽ እስከመጣሽ ድረስ አላህ ለልብሽ ጽናትና ጥንካሬ ይሰጥሻል። አላህ ሂዳያ ይስጥሽ። ማሻአላህ። እሺ ቃል አለሽ? ጥያቄ አለ ካለ አሎ። እሺ ሰላም ነው? እንዴት? እሺ እግዚአብሔር ይመስገን። እኔ አንድ ጥያቄ ያለኝ። እሺ ጥያቄሽ ምንድን ነው? እኔ እስልምናን መቀበል እፈልጋለሁ። የሁልጊዜ ምኞቴ ነው ግን አይሳካልኝም። ዛሬ በአላህ ፍቃድ ይሳካል ኢንሻአላህ። በመጀመሪያ ግን ጥያቄዎች አሉሽ ማወቅ የምትፈልጋቸው ስለ እስልምና? አንድ ጥያቄ አለኝ። አላህ እኔ አምላክ ነኝ ብሎ ቁርአን ላይ ጽፏል? አላህ ስብሐነሁ ወተዓላ በሱራ ጣሃ ምዕራፍ ቁጥር 14 ላይ ምን ይላል? ኢነኒ አነላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ለዚክሪ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ፣ እኔንም ለማውሳት ስትል ሶላትን ስገድ እያለ ይናገራል። አምላክ አላህ ሌላ ቦታ ላይ ምን ይላል? ወአነ ረቡኩም ፈተቁን ይላል። እኔ ጌታችሁ አላህ ነኝ እኔንም ብቻ ፍሩኝ እያለ ይናገራል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን ይላል። እናንተ ባሮቼ ሆይ ምድሬ ሰፊ ነች፣ ብትፈልጉ ደስ ወዳለባቸው ቦታ ስደት አድርጉ። በእምነታቸው ሰዎች ካስቸገሯቸው ወደ ፈለጋቸው ቦታ ስደት አድርጉ። ነገር ግን ዋናው ነገር ፈኢያየ ፈዕቡዱን እኔም ብቻ አምልኩኝ ተገዙኝ እያለ ይናገራል። በሱራ ያሲን ላይ አምላክ አላህ ሲናገር ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ያዕቡዱኒ ሃዛ ሲራጡን ሙስተቂም ይላል። እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው ጎዳና መንገድ እያለ ይናገራል። አላህ ብቻ ሳይሆን ነቢያቶች ራሱ ምን እንዳሉ እስኪ እንመልከት። መሲሁ ታላቁ የአላህ ነቢይ ምን አለ? ዒሳ ዓለይሂ ሰላም ወይንም ኢየሱስ ወኢነ አላህ ረቢ ወረቡኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ ለእስራኤል ልጆች። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ሙሴ ምን አለ ለህዝቦቹ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ አላቸው። አምላካችሁማ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እርሱ እውቀቱ ሁሉን ቦታ ያካበበ ሆነ እያለ ይነግራቸዋል። ኢልያስ የሚባል ነቢይ ነበር። እርሱስ ምን አለ? ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ ባዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ኢልያስ ከመልእክተኞቼ መካከል ነበር ይላል አላህ። ታዲያ ማንን ሰብካቸው ከተባለ አላህ ረበኩም ወረበ አባኢኩም አልአወሊን፣ የእናንተም የቀደምት አባቶቻችሁም ሁሉ አምላክ እርሱ አንዱ ያ አላህ ነው ብሎ ነገራቸው። ታላቁ አብርሃም የነቢያቶች ሁሉ አባት ተብለው የሚገለጹት እርሳቸው ምን አሉ ከተባለ ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። የአብርሃም ትምህርት ይሄ ነበር። የነቢያቶች ትምህርት ይሄው ነበር። አንዱን አምላክ በብቸኝነት አምልኩ እያሉ ያስተምሩ ነበር። አምላክ አንድ ነው። በአንድነቱ ላይ ሶስትነት፣ ሁለትነት ብዜት የለውም። እርሱ አምላክ ለዘላለም ህያው ነው ብለው አስተምረዋል። ያ ህያው የሆነ አምላክ ለቅጽበት እንኳን የሚሞት አይደለም። አምላክ መለኮታዊ ባህሪ ብቻ ነው ያለው። ከእርሱ ጋር የፍጡርነት ባህሪ የለውም። ከፍጡርነት ባህሪ ሰው መሆን አምላክም ሰውም ነው ተብሎ አምላክ በፍጹም አይገለጽም። አምላክ ያለ የነበረ ለዘላለም የሚኖር መለኮታዊ ባህሪ ብቻ ያለው የፍጡር ባህሪ ቅልቅል የሌለው ነው። አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም በፍጹም። አምላክ ያሻውን የሚያደርግ ነው። እኔ ከራሴ አንዳች ላደርግ አይቻለኝም ብሎ የሚናገር አይደለም። አምላክ የወደፊቱን ሁሉ አዋቂ ነው። አምላክ አላህ ስለ ባህሪው ሲናገር ስለ እውቀቱ ያዕለሙ ማ በይነ አይዲህም ወማ ከልፈሁም ይላል። ስለ ፍጥረታቶች የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ የሚናገር ነው። ስለዚያች ቀንና ስለዚያች ሰዓት ቀን ከእኔ ዘንድ ብቻ ነቻቸው እውቀቷ እያለ ይናገራል። ኢነላሀ ዒንደሁ ዒልሙ ሰዓ የትንሣኤ ቀን እውቀት ከእኔ ዘንድ ብቻ ነው እያለ ይናገራል። ይህን ይመስላል። አብርሃም ታዲያ ምን አለ ወደሚለው ስንመጣ ጊዜ በደንብ አስተውሉና አዳምጡት የአብርሃም ትምህርት። ወኢብራሂም አብርሃምም እንዲህ ባለ ጊዜ አስታውስ አለ። ኢዝ ቃለ ሊቀውሚሂ ለህዝቦች ባለ ጊዜ አስታውስ እዕቡዱላህ ወተቁሁ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። የምታውቁ እንደሆናችሁ
ይህ ነው ለእናንተ የሚሻላችሁ አላቸው። አብርሃም አላህን ብቻ ፍሩ፣ አላህን ተገዙ ብሎ አላቋረጠም። ከአላህ ውጭ ስላሉ ስለሚመለኩ አማልክቶች ገለጸ። ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው ብሎ ገለጻቸው። ወተኽልቁነ ኢፍካ፣ በራሳችሁ እናንተ ሰዎች የፈጠራችኋቸው ፈጠራዎች ናቸው አለ። ከአላህ ውጭ የሚመለኩ ሁሉ የሰው አይምሮ ፈጠራዎች ናቸው ብሎ አብርሃም ተናገረ። በራሳችሁ አማልክት ያደረጋችኋቸው ናቸው። ከዚህም ጥቅስ ሰበስብና በቃ ይህ አካል አምላክ ነው ማለት ይሄ ሰው ፈጠራ ነው። አምላክ ከአላህ ስብሐነ ወተዓላ ውጭ የሰዎች ፈጠራዎች ናቸው ብሎ አብርሃም ተናገረ። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። አብርሃም ቀጥሎ እነዚያ ከአላህ ውጭ የምታመልኳቸው ሁሉ ለእናንተ ሲሳይን የመለገስም የመንሳትም አቅም የላቸውም አላቸው። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። ሲሳይን ስትፈልጉ ከእርሱ ከአላህ ብቻ ፈልጉ፣ እርሱንም ብቻ ፍሩት፣ እርሱንም ብቻ ተገዙ፣ በምትሞቱም ጊዜ የምትመለሱትም ወደ እርሱ ነው አላቸው ይላል። ይህን ይመስላል አምላክ አላህ ስብሐነሁ ወተዓላ። ስለዚህ ቃል በቃል እኔ አምላካቸው አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም በብቸኝነት ተገዙ እያለ አዟል። ነቢያቶችም ልክ እንዲህን አዘዋል ማለት ነው። እሺ ቃል እሺ፣ አመሰግናለሁ። ታዲያ በምን መልኩ ማለት የት ነው እስልምናን መቀበል የምንችለው? እዚህ እስልምናን ትቀበል እናደርገሻለን። አንቺ ከወሰንሽ የሻሃዳ ቃል የምትይዙ ሰዎች ወደ እስልምና ሲገቡ ጊዜ የሚመሰክሩት የምስክር ቃል አለ። እሱን እናስብልሻለን። ከዚያ እስላማዊ ትምህርት የምትማሪበት ቦታዎች ደግሞ ወደዚያ እንልክሻለን ማለት ነው። ዝግጁ ነሽ? ሻሃዳ ላስይዝሽ? አሁን ዝግጁ አይደለሁም። በምትዘጋጅ ፎሎ አድርጌያለሁ። ፎሎ መልሽልሻለሁ። በምትዘጋጅ ጊዜ አናግሪኝ፣ ሻሃዳ እናስይዝሻለን። እሺ ራይል ሰላም። እሺ በውስጥ አወራለሁ። እሺ ሰላም፣ እንዴት ናቸው? ደህና ነን አልሐምዱሊላህ። አለን እግዚአብሔር ይመስገን። እኔም እንደሷ ነኝ፣ እንደ ቃል ነኝ። እኔም እፈልጋለሁ ግን ደግሞ ማለት ግልጽ ያልሆነልኝ ጥያቄ አለ። ማለት አሁን በአረበኛ ነው እያልከ ያለው ማለት ነው። እና እኔ አላህ ነኝ፣ እኔም ብቻ መኑ፣ ለእኔ ብቻ ተገዙ የሚለው በአማርኛ አሳየን። ቁርአን ላይ ያው እዚህ ጋር ቁጥር 14 ላይ እኔ አላህ እኔ ነኝ አለ። ያለ እኔ አምላክ የለምና ተገዛኝ፣ ስላትንም በእርሷ እኔን ለማውሳት ስገድ እያለ ይናገራል። ስለዚህ አምላክ አላህ ስብሐነሁ ወተዓላ እኔ አላህ ነኝ፣ ያለ እኔ አምላክ የለም፣ ከእኔ በስተቀር ሌላ አምላክ የለም እያለና እኔንም ተገዛኝ እያለ ይናገራል። ሌላም ልጨምርልሽ፣ አምላክ አላህ ስብሐነሁ ወተዓላ በርካታ ቦታ ላይ እኔም በብቸኝነት ተገዙኝ እያለ ተናግሯል ማለት ነው። ሱረቱል አንከቡት ላይ ብሎ ሱረቱን እሺ፣ አሁን በእስልምና ማለት ነው ያጎት ልጅ ያክስት ልጅ መጋባት ይችላል አይደል? እሺ ስም መልስልሽ። የአጎት ልጅና ያክስት ልጅ የሚከለክል ነገር የለም። ምናልባት መጽሐፍ ቅዱስ ማንበቦች ከሆነ የአጎት ልጅ ማግባት ይቻላል። እሺ አሳየኝ እሱንም ማለት ያክስት ልጅ አጎት ልጅ ስጋ ዝምድና ካለ እንዴት መጋባት እንደሚችሉ እሺ አስረዳኝ። ከእስልምና ያለን ላስረዳሽ ወይስ የክርስትና ልትሆን? ሁለቱንም ላስረዳሽ። የክርስትናውን ተወውና የእስልምናውን። አምላክ አላህ ስብሐነሁ ወተዓላ በሱረት አልአሕዛብ ላይ ሲናገር ምን ይላል? ያ አዩሃ ነቢዩ ኢና አሕለልና ለከ አዝዋጀከ አላቲ አተይተ ኡጁረሁነ ወማ መለከት የሚኑከ ሚማ አፋአ አላሁ ዐለይከ ወበናቲ ዐሚከ ወበናቲ ዐማቲከ ወበናቲ ኻሊከ ወበናቲ ኻላቲከ አላቲ ሀጀርነ መዐከ ወምርአተን ሙእሚነተን እያለ ይናገራል። ያጎትህን ልጅ እንዲሁም ያክስትህን ልጅ እነዚህን ለአንተ ማግባትን ፈቅጄልሃለሁ እያለ አላህ ይናገራል። በሱረቱ ኒሳ ላይ አምላክ አላህ ስብሐነሁ ወተዓላ ማግባት የማይፈቀዱ ሴቶችን ሲገልጻቸው ጊዜ ያጎትና ያክስቶችን ልጅ አይጠቅሳቸው። ያ ማለት ማግባት እንደሚቻል
ይገልጽልናል ማለት ነው። ሑሪመት ዓለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም ወዐማቱኩም ወኻላቱኩም ወበናቱ ልአኺ ወበናቱ ልኡኽቲ ኡመሃቱኩም ላቲ አርዳዕነኩም ወአኸዋቱኩም ሚነ ረዳዕ እያለ ይናገራል እስከ መጨረሻ። ስለዚህ በዚህ መሰረት ያጎትን እኔ እንትን ይቅርታ ላቋርጥህ፣ በአማርኛ ነው የምትነግረኝ ማለት አሁን ቁርአን አላውቅም። ችግር የለም በቃ ላሳይሽ። እሺ ያጎትን ልጅ ያክስት ልጅ ማግባት ችግር እንደሌለ ላሳይሽ። በአረበኛ ተናግሬ ሲጨርስ ወደ አማርኛ የተረጎምኩት ነበር። ነገር ግን ላሳይሽ ስም እሺ። ያው እነዚህ ጋር ነቢ ስ ላ ስለምን ያዛቸዋል። ያ ማለት እኛን የሚያስመልክተው ነው። አንተ ነቢይ ሆይ እኛ እነዚያን መህሮቻቸውን የሰጣቸውን ሚስቶችህን አላህ በአንተ ላይ ከመለሰልህም እነዚያን እጅህ የጨበጠቻቸውን ምርኮች እነዚያንም ከአንተ ጋር የተሰደዱትን የአጎትህን ሴቶች ልጆች ይላል አይደለ? የአጎትህን ሴቶች ልጆች የአክስቶችህንም ሴቶች ልጆች ከዚያ ምን ይላል? ያው እና ለዚህ ፈቀድንልህ እያለ ይናገራል እስከ መጨረሻው። ስለዚህ የአጎት ልጆችና የአክስት ልጆች ይፈቀዳሉ። የአጎትህን ሴቶች ልጆች የአክስቶችህንም ሴቶች ልጆች እያለ ይናገራል። እሺ ጠቅለል ማለት ቅድም አልነበርኩም ለቃል ስታስረዳት የመጀመሪያውን አልነበርኩም እና ስለ እስልምና ብታስረዳኝ ደስ ይለኛል። መጀመሪያ ወደዚህ ውስጥ ከመግባቴ በፊት እሺ። ኢስላም ብለው ማለት በአጭሩ እስልምና ሃይማኖት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። አጀማመሩ ከሚለው እንምጣ። ኢስላም የሚጀምረው ከመቼ ጀምሮ ነው? ማንስ ነው ይህን እስልምናን ሃይማኖት የደነገገው? ሃይማኖት ሰዎች ምድር ላይ የሚመሰርቱት አይደለም። ሰዎች ምድር ላይ የሚመሰርቱት ሰው ሰራሽ ሃይማኖት ወዴትም አያደርስም፣ ወደ ገነት አያደርስም፣ የአምላክን መንገድ ሊገልጽም አይችልም። ነገር ግን ሃይማኖት አምላክ ራሱ ለነቢያት ደንግጎ የሰጣቸው ለትውልድ አስተማሩ ብሎ ያዘዘባቸው ይሄ ነው ትክክለኛ ሃይማኖት። ከመጀመሪያው ስንጀምር ጊዜ እስልምናን ታሪክ አምላክ አላህ ስብሐነ ወተዓላ አዳምን ወደ ምድር ውረድ ሲለው ጊዜ ከሰማይ አዳምና ሐዋን ከዛ ጊዜ ይጀምራል ቃል ኪዳን የገባላቸው ይህም ኢስላምን ይከተሉ ዘንድ ነው። ይህን ከተከተሉ ኢስላምን ቀኑን መንገድ ዳግም ወደ ገነት ሊመለሱ እንደሚችሉ ማንም ሰው ሐዘንና ትካዜ እንደማይነካው ለዘላለም ደስታን እንደሚያገኝ ያንን ደግሞ አንቀበልም ያለ ሰው ለገሃነም እንደሚወርድ ይነግረዋል። ማስረጃው يقول سبحانه وتعالى في سورة البقرة قل اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون أملاكاتنا الله مريدان በሉ ሁላችሁም ወደ ምድር ውረዱ አልኳቸው አለ። ማንንና ማንን? አዳምና ሔዋንን። በሉ ሁላችሁም ወደ ምድር ውረዱ፣ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ ያን ቅኑ መንገድ ከአንተም ከዘርህም የተከተለ በእነርሱ ላይ ፍርሃትና ሐዘን የለባቸውም አለ። ነገር ግን ያን የምልክላችሁን ቅኑ መንገድ ያስተባበለና የካደ እነዚህ ሰዎች የገሃነም ሰዎች ናቸው፣ በእርሷም ለዘላለም ይዘውትራሉ አለ። አምላክ አላህ ይሄንን ቃል ኪዳን የገባውን ለአዳም በአዳም ዘሮች ላይ ነቢያት የሚባሉን በየጊዜው እያስነሳ ይህን ቅኑ መንገድ አዘዛቸው እንዲከተሉ። ያንንም ኢስላምን ለትውልዶቻችሁ ስበኩ ብሎ አዘዛቸው። ቃሉን ፈጸመ። እነ ኖህ ሲነሱ ጊዜ ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። አምላክ አላህ ስብሐነሁ ወተዓላ ያን ቅኑ መንገድ ኢስላምን አዘዘው። ለትውልድህም እስልምና ስበክ እያላዘዛቸው ልክ እንዲሁ ከእነርሱ በኋላ እና አብርሃም ተነሱ። አብርሃምን ገና ሲገለጥና ሲያናገረው ጊዜ አምላክ አላህ ኢዝ ቃለ ለሁ ረብሁ አስሊም፣ አብርሃም ሆይ ለእኔ ታዛዥ ሁን ወይም ሙስሊም ሁን አለው። ቃለ አስለምቱ ሊረቢል ዓለሚን፣ አብርሃምን ምን አለ? እነሆ ለአንተ ለዓለማቱ ጌታ ታዛዥ ሁኛለሁ ሙስሊም ሁኛለሁኝ አለ። አብርሃም ለልጆቹ ተናዘዘ ኢስላምን። ልጆች ነበሩት፣ እነ ኢስሐቅ አሉ፣ እነ እስማዒል አሉ። ወሷ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ይችን ድንጋጌ ህግጋት ለልጆቹ ተናዘዛቸው። ከዚያ በኋላ ከኢስሐቅ በኋላ ማን መጣ? ያዕቆብ ተከተለ። ያዕቆብስ ምን ሰበከ ከተባለ ወያዕቁቡ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ ደንግጎላቸዋል። አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ አላቸው ማለት ነው። ያዕቆብ አደራ ልጆቼ ሙስሊም ሆኑ እያለ ይሰብካቸው ነበር። ከያዕቆብ ልጆች መካከል ማን ተመረጠ? ዮሴፍ ተመረጠ። ዮሴፍስ ሃይማኖት ምን ነበር ከተባለ ራሱ ሲናገር ምን አለ? ተወፈኒ ሙስሊመን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ሙስሊሞች ነበሩ። ከእነ ዮሴፍ በኋላ እነማን መጡ? እነ ሙሴ መጡ።
ሙሴ ለህዝቦቹ ምን አስተማረ? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላህ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቹ ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁ እና ሙስሊሞች እንደሆናችሁ በእርሱ ላይ ተመኳላቸው ይላል። የሙሴ ህዝቦች ቃል በቃል ምን አሉ? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስልን፣ እንዲሁም ሙስሊሞች አድርገህ ግደለን አሉ። ከዚያ በኋላ ማን መጣ? እነ መሲሁ መጡ። መሲሁ ሐዋርያቶች የሚባሉት ተከታዮች ነበሩት። እነዚህ ሐዋርያቶች እምነታቸውን ተናግረዋል። ምንድናቸው እምነታቸው ከተባለ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። ምን አሉ? እኛ ሙስሊሞች መሆናችንን መስክርልን ብለው ተናገሩ ይላል። ስለዚህ አምላክ አላህ በነቢያቶች በኩል ለሰው ዘር ሁሉ የደነገገው ብቸኛ መለኮታዊ ሃይማኖት ኢስላም ይባላል። ይህን ለተከተሉ ሰዎች በቀጣዩ ዓለም የዘላለማዊ ሕይወትን ሊሰጣቸው በዚያም ገነትን ሊያወርሳቸው ቃል ገብቶላቸዋል። ነገር ግን ይህን አንከተልም ብለው የራሳቸውን መንገድ የፈጠሩ ሰዎች በቀጣዩ ዓለም እንደሚከስሩና ለዘላለም ገሃነም እንደሚኖሩ ይናገራል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል አምላክ አላህ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ከእርሱ ይህ ተቀባይነት የለውም እኔ ዘንድ፣ ነገ የትንሣኤ ቀንም ከከሳሪዎቹ ይሆናል ብሎ ተናገረ። በሌላ ቦታ ላይ ምን ይላል? ራሱ እንደደነገገው ይህን ሃይማኖት ለቀደሙት ነቢያትም ኢነ ዲነ ዒንደ ላሂ ልእስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ብቻ ነው ይላል። በሱራ ሹራ 2ኛው ገጽ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችኋል። አምላካችን አላህ ሰው አይደለም የደነገገው፣ እኔ ደነገግኩላችኋል አምላክ። ከዚያስ በኋላ ምን አላ? ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን ሃይማኖት አለ። እነዚህ የቀደሙትን ሁሉ ነቢያት ያዘዘባቸው አንድና ብቸኛ የሆነ መለኮታዊ ሃይማኖት ነው። በየዘመናቱ አምላክ ሃይማኖትን እየቀያየር ቢሰጥ አይደለም ያ ነው። ታዲያ ኢስላም ማለት ትርጉሙ ምንድን ነው ከተባለ አንድና ብቸኛ ለሆነው ለአምላክ ለእርሱ መገዛት ማለት ነው፣ በእርሱ ላይ ቅንጣትን ሳታጋሩ። ይሄ ነው እስልምና ሃይማኖት የመጀመሪያው ትእዛዝና መሰረት። ያንን አንዱን አምላክ አምልኩ የሚል ትእዛዝ ነው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይሉ ነበር አይደል? ይሄ ነው የመጀመሪያው ትእዛዝ። ያን የላካቸውን አምላክ በብቸኝነት ሰዎች ያመልኩ ዘንድ ነው። ከእርሱ ውጭ ሌላን አካል በፍጹም ማምለክ አይቻልም። ያ አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለውም። አምላክ አንድም ሶስትም ነው ተብሎ የሚቆጠር አይደለም። እርሱ አንድ ብቻ ነው። አምላክ አላህ ስለ ራሱ ሲናገር ወኢላሁኩም ኢላሁን ዋሂድ ላኢላሃ ኢላ ሁወ ረሕማኑ ረሒም ይላል። እኔ አምላካችሁ አንድ አምላክ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም የአዛኞች ሁሉ አዛኝ ነኝ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ ላሁ ኢላሁ ዋሂድ ይላል። ሶስት ወይንም ስላሴ አትበሉኛ፣ ከዚህ ንግግራችሁ ተቆጠቡ፣ እኔ አንድ አምላክ ብቻ ነኝና እያለ ይናገራል። በሌላ ቦታ ላይ ቁል ሁወ ላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው እያለ ይናገራል። ስለዚህ የአምላክ አላህ ስብሐነ ወተዓላ አንድ ብቻ ነው፣ ሶስትነት የለውም በፍጹም። ሌላኛው ባህሪው እሱ መለኮታዊ ባህሪው የማይሞት ዘላለማዊ ሕያው አምላክ አላህ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ሕያው በሆንኩት በእኔ በአምላካችሁ ተመኩ እያለ ይናገራል። አምላክ በፍጹም የሚሞት አይደለም። አምላክ ስለ እኔ ኃጢአት ብሎ ሞተ ብሎ ሂሳብ የለም። ሲጀመር አምላክ አይሞትም። መሞት የፍጡር ባህሪ ነው። ታቻል አይደለ? እኔ ዘላለም ሕያው ነኝ የማልሞተው ነኝ እያለ የሚናገር ነው አምላክ። ይህ ነው የፍጡር ባህሪ በፍጹም ከአምላክ ዘንድ የሉም። የአምላክ ባህሪ በፍጹም ከፍጡር ጋር የለም። ተቃራኒ ናቸው ሁለት ነገራቶች። ይህን ይመስላል። እሺ ያረህን